ለምን እንደሆነ ታውቂያለሽ ቤታዮ? ለመወደድ ብለሽ እንኳን በየቦታው ሄደሽ አንበሳን የምታወርጁ ሄለን ጋር ሄደሽ ስታወርጂ ነበር። ለዴቪድማ ያለሽን ነገር ሁሉ ነው የምትሰጪው ፍቅር ለማግኘት አያገባሽም። ዴቪድ is not gonna marry you። ዴቪድ ሌላ አንቺ እዚህ ጋር 24 ሰዓት ቲክቶክ ላይ ስትውይ ዴቪድ ከሌላ ሴት ጋር እየሄደ ይተኛል። አንቺ ካንቺ ግን የሚያገኘውን ጥቅም ነው። እና ቤታዮ ችግር ላይ ነው ያለሽው። እናትሽ በህይወት አለች። ሂጂና እናግራት። ደውይላት። ኤግዛክትሊ ዳስ ዋይ አሁን ቤታዮ ካያችኋት ኤልሻዳይን መሆን ነው የምትፈልገው። ሊያሸውን ነው መሆን የምትፈልገው። አንዲት አማራ እስክስታ የምትመታ ልጅ እሷን እኮ ነው የመሰለችው። አንዲት አማራ አለች በጣም እስክስታ የምትመታ ጎበዝ። አላቃት ማን ነው ስሟ? አስወርት ጋር ነው የምላችሁ። ቤታዮ ሂዳ እሷን ነው የመሰለችው። ማን ነው ስሟችሁ? በጣም እስክስታ የምትመታዋ ቀጠን ያለች ልጅ ማና በእናታችሁ አላቃትም ስሟን። አንዲት በጣም ባንቺን የምትባለው እግዚአብሔርን የሷን ስታይል የፀጉር ስታይል የምናምን እንዳለ ኮፒ ያደረገች እሷን ነው። ባንቺን የምትባለው ባንቺ 600 ምናምን ሺህ ፎሎወር አላት። በጣም ጎበዝ ናት። በጣም የምትንቀጠቀጥ እግዚአብሔር ነው የምላችሁ። ቤታዮ ኤልሻዳይ በጉራጌኛ ቪዲዮ ከሰራች በጉራጌኛ ቪዲዮ ትሰራለች። ሬዲየት ነው አሮን አላቃትም። ሬዲየት ነው ማናት? መልኳ ራሱ አሁን the way እሷን የመሰለችው ከንፈሯን ተወግታው ቤት like እውር እኮ አይደለንም እኛ ቤታዮ we're not blind። ሳል ልጆች አረጋችን በጎችሽ አረግሽን እንዴ አፍንጫሽን ከንፈርሽን እዚህ ጋር ኢንጀክት ማድረግ ጀምረሻል። ቦታክስ እግዚአብሔርን በደንብ አድርጋችሁ እዩ። ያቺ እስክስታ የምትመታው ልጅ ቤታዮ ትክክለኛ ቀለሟ ጠፍቷል። ማን እንደሆነች አታ ሄዳለ። የድሮ ቤታዮ ሂዳ ገና she's not gonna stop guys. she's not gonna stop. by the time ቤታዮ ስትጨርስ አስወርት ጋር እንትን የምትመስለው ምንድነው ጋይስ? ጥፍት እያለ ነው። ጥፍት ምጥግራለች። ለምን ነው ሁሉ የምታደርገው ይመስላችኋል? ቤታዮ ሁሉ ነገር የምታደርገው የራሷ ካንቴንት የላትም። she has no content። ከሁሉ ጋር ነው የምትጋጨው፣ ከሁሉ ጋር ነው የምትጣላው፣ ከሁሉ ጋር ነው እንትን የምትለው። በቃ መሆን የምትፈልገው ኮፒ ነው የምታደርገው። እኔ የማደርገውን ነገር ኮፒ፣ ከሌ ያደረገውን ኮፒ፣ በንግግር ደረጃ ኮፒ፣ ምንም የራሷ ነገር በቃ አብይ አህመድ ማለት ናት ቤታዮ ማለት አብቾ ማለት ናት። ዶክተር አብይ አህመድ ማለት ነው። ከራሷ አመንጭቶ መስራት አይችልም፣ ማውራት አይችልም። የተሰራ ነገር አድሶ መመረቅ፣ የሰው ንግግር ወስዶ ኮፒ ማድረግ። ቤታዮ እናትሽን አናግሪያት። እናትሽ በህይወት አለች። እናትሽ ድምጿን ዛሬ ሰማናት። በጣም ረጋ ያለች ናት። አናግሪያት። በህይወት አለች። አቶ ደለለኝ በጣም ባለጌ ነዎት። ጌታም ባለጌ ነው። ዮናስ ደለለኝ የከበሩ ባለጌ ነዎት። የከበሩ መረን ነዎት። አቶ ዮናስ ደለለኝ የተከበሩ ባለጌ ነዎት። ከምር በዚህ ደረጃ ልጆትን ከናቷ ጋር አለያይታችሁ ለምን እንደዛ እንዳደረጉ ታውቃላችሁ? ለእንጀራ እናታቸው ሲባል እኮ ነው። መጨረሻ ላይ ግን ስትሞቱ ልጆት መጥተው አይቀብረውትም። ትክክል አይደለም ጋይስ፣ ትክክል አይደለም። አንዴ ታፕ አርጉ ውዶቼ፣ ሁላችሁም ታፕ አርጉ። እኔ እውነትን የምናገረው ወደዳችሁም ጠላችሁም አይኖ ይጎረብጣል። እዚህ ጋር ግማሾቻችሁ እኮ the same ታሪክ ስላላችሁ እኮ ነው። ለእናንተ ብዬ እኮ ነው። you need healing ያስፈልጋችኋል። እኔ ሂሊንግን አግኝቻለሁ። አስወር አባቴ በጣም መረን ነው ያደረገው ነገር
በህይወት ፎርጊቭ ማላደርገውና ዞር ብዬ ማላየው ግን ፎርጊቭ አድርጌ ግን በቃ ሙቭ ኦን አድርጌያለሁ። ህይወቴን እየኖርኩኝ ነው። እኔ አቶ ዮናስ ደለለኝ ባለጌ ነዎት፣ መረን ነዎት፣ ትክክል አይደለውም። እንዴት እንዲህ ያደርጋሉ? የአበሻ ወንዶች ለምንድን ነው ግን ልጆችን ይፈልጋሉ፣ የልጆችን እናት ግን አይፈልጉም? ዋጋ የምትከፍለው እናት ናት። አስባችኋል? ጭንቀት ስለነበረባት ሃይምሮዋን ስለሚያማት ጥሏት የሄደ ሚስቶች፣ እህቶቻችን፣ ሴቶች መርጣችሁ አግቡ። የሰው ልጅ አይታወቅም። መርጣችሁ አግቡ። ነገ የዛሬ ጤናዎት የዛሬ ጤናችሁ አይምሯችሁ ምናምን ስንት ነገር ሊሆን ይችላል። ግን መርጣችሁ አግቡ። ተጠንቀቁ። እንደነ ዮናስ ደለለኝ ያለ ወንድ እንዳይደርስባችሁ በህይወታችሁ። እንደ ዮናስ ደለለኝ ያለ በህይወታችሁ እንዳይደርስባችሁ። ቢኮዝ በህይወት ያለችን ሚስቱን የሃይምሮ ችግር ስላለባት እሷን እየተከታተለ ማሳከምና ከጎና መሆን ሲገባው እቃ ሽጦ ንብረት ሽጦ ወደ አሜሪካ መጣ። ለቤታዮ እናትሽ ሙታለች ብሎ ነገራት። ከዛ ደግሞ አማራ ናት እናትሽ አለቻት። እናቷ ኦሮሞ ናት። ይኸው ዛሬ መጣ በአባቷም በእናቷም ኦሮሞ እንደሆነች ሙስሊም እንደሆነች። በጣም ያሳዝናል። ታፕታፕና ኮፒ ሊንክ አድርጉ ወዳጆች። ምንድነው ዛሬ ታፕታፕና ኮፒ ሊንክ አድርጉ። ይህ ነገር ያሳዝናል። እንዴት ናችሁ? ባባ ይዞ እንዴት ነህ? ሰላም ነህ? ክብሩነቱ እንዴት ነህ? እግዚአብሔር ይመስገን አለሁ። አልሐምዱሊላህ። ስክሮል ሳረግ እንዴት አንተን አልፋለሁ ቦስ። አይ ነው አሁን እኮ በጣም የሚያሳዝን ነገር ሰምተን የቤታዮ ዮናስ ደለለኝ እናት በአቶ ሄለን አቶ አልኩኝ ወይዘሮ ሄለን ሳይኮሎጂ ቤት አምጥተው እኔ ከ4 ዓመት በፊት ተናግሬ ነበር። እናቷ በህይወት እንዳለች ኦሮሞ እንደሆነች እና በጣም አእምሯቸውን ስለሚያማቸው እና ግን ቤታዮ ደግሞ እናቴ ሞታለች ብላ ነበር ስትናገር የነበረችው። እኔ በጣም አዘንኩኝ። ኖ ከራታ ነው እኔ ከ4 ዓመት በፊት ተናግሬ ነበር። እንዲያውም ስልካቸው ምናምን ተልቆልኝ ግን ማምጣት አልፈለኩም። እንደዚህ በአደባባይ ገባ በጣም ይደብራል ብዬ በውስጥ አናገርኳት። እሺ ብላ ተወች። ታውቃለህ ከኔ ጋር ሰላም የፈጠረችበት አንደኛው ምክንያት መረጃው ስላለኝ ነው። ግን ምን መሰለህ እኔም እንደዛ ነው የመጣሁት። እኔም አባት በ2 ዓመቴ ነው ጥሎ የሄደ። አብዛኛው ጓደኞቼ እዚህ አሜሪካ የኔ ጓደኞች አብራ አደጎቼ ነው የሚባለው እንዳሉ በዛ መንገድ ነው የመጡትኝ። which is ወንዶች ጥለው ይሄዳሉ ሚስቶቻቸውን፣ ልጆቻቸውን ጥለው ይሄዳሉ። ከተወሰነ በኋላ እናቲቱ ብቻቸውን ታሳድጋለች። አይረዱም፣ ምን አይሉም። እነሱ ግን ሌላ ሚስት ያገባሉ። ሌላ ሚስት ያገቡና ከዛ በኋላ ልጆቻቸው አደግ ሲሉ ብዙ ጊዜ ደግሞ 13 ዓመት ላይ ነው የሚያመጡት። በደንብ አድርገኝ እንወራረድ። እኔ የመጣው በ13 ዓመቴ ነው። አብዛኛው ጓደኞች እንዳሉ 13 14 አካባቢ ነው የሚያመጡት። የሚወስደው ግን ማን ነው? አባት ነው። አባት ግን ሲያመጣ ጥሎ ከሄደ በኋላ ማለት ነው። ጥሎ ከሄደ በኋላ አሜሪካ፣ አውሮፓ ምናምን እየኖሩ ከዛ በኋላ ለምን መሰለ ጥቅም አለ፣ በኃይለኛ ጥቅም አለ። በልጅ የሚሰጥ ብር አለ በጣም እዚህ ሀገር ልጆች ሲኖር በልጅ የሚሰጥ አለ። ሎው ኢንካም ከሆንክ ኢንካም ሎው ከሆነ በተለይ ከሌላ ሀገር ስታመጣ ተረዳኝ። እና ያመጡና ልጆቻቸውን አያሳድጉም እኮ አምጥተው ልክ 13 14 ስቶን ያመጡና ሜቢ እንደምንም 1 ዓመት 2 ዓመት እንደምንም አድርገው ይቆዩና ልክ 16 ዓመት ሲሞላ ወደ መንግስት ትምህርት ቤት ይልኳል፣ አዳሪ ትምህርት ቤት። ግማሹ ደግሞ በ13 በ14 ዓመቱም የሚላካል ወደ አዳሪ ትምህርት ቤት። የመንግስት አዳሪ ትምህርት ቤቶች አሉ። ምንድነው ከነዚህ ልጆች ጋር አብረን ስላላሳደግኳቸው ጸባያቸው ስለማይቻል ብሎ ለመንግስት አፕላይ ያደርጋሉ። መንግስት ይከፍልልሃል።
ስለዚህ ዞሮ ዞሮ መንግስት ነው የሚያሳድጋቸው እና አምጥቻለሁ ብለው በኋላ እኔ በጣም ያሳቀኝ አባቴ ማለት ነው በ13 ዓመቴ ነው ሚት ያደረኩት። ለእናቴ 1 ብር ሰጥቶ አያውቅም በህይወት እያለች ታማሚ ነበረች እኛን ለማሳደግ ብላ ቢረዳት ገንዘብ በደንብ ነበረው በደንብ ቢረዳት ታክማ ትድን ነበር። አልፈለግም። ስንመጣ 2 ዓመት ብቻ የተቀመጥኩት። ከዛ በኋላ ወደ እኔ በጣም ጎበዝ ተማሪ ነኝ እንደምታይ ሰቃይ ተማሪ ነኝ። ግን ወደ መንግስት ትምህርት ቤት ላከኝ አዳሪ ትምህርት ቤት። በጣም የገረመኝ ነገር በ17 ዓመት ምናምን አሁን ትጦሩኛላችሁ አላል። በጦር ነው የምወጋ አልኩት። 17 ዓመት እስካሁን አናግሬው አላውቅም። ለምን መረን ነው ላይክ እኔ እናቴ ከሞተች በኋላ እናቴ መርዳት እየቻልክ ሌላ ሚስት አግብተህ እዚህ ጋር እንዳገባው እኔ እንዳገባው አልተነገረኝም ታውቃለህ። ከመጣን በኋላ ከ6 ወር በኋላ የሆነች ሴትዮ መጣች። እኛማ ሰራተኛ መስላን ጌታን ነው የምልህ ሰራተኛ መስላን ገባች። እሺ ብናያት አትወጣም እንዴ እግዚአብሔር ነው የምልህ እግዚአብሔር ብናያት የሆነች ወፍራም ወፈፌ የሆነች ድንክ 1 ሚሊዮን ቪው እኮ ብርቅ ሆኖባቸው እኮ ተንሰብስበው የሚያሩ ናቸው። እኔ እኮ 2 ሚሊዮን በላይ ቪው አለኝ እንትን ላይ ቲክቶክ ቪዲዮ ላይ ብትገቢ ማለት ነው። ገባሽ? 1 ሚሊዮን እንትን ያንጫጫቸዋል። እኔ ወደ 200,000 ሊገባ ነው አንዱ ራሱ ላይ ካንዱ ቪዲዮ ላይክ ለኔ ብርቅ አይደለም። እነሱ ናቸው አጀንዳውን እንደዚህ ተጋግጠው የሚፈልጉት። እኔ ዝም ብሎ ይመጣል አጀንዳው። በቃ እኔ መረሳት የለብኝም ቲክቶክ ነው። ያንን አትጥሉት ፕሊዝ። እንደው ስሞትላችሁ ማርያምን የስንት ነገር ቤታ ይኸውልሽ ሽልንጋርሽ እንደው እኮ አይደለም የተጣላው እንደዚህ ምድር ድረስ ሲወረደ እናቷ እንደዚህ ሆነ አባቷ እንደዚህ ሆነ የሚለው እንደዚህ የሚያረጉት ነገር አባቴን ሰድበው ነስተኛ ምን ሆነ ይነሳ ምናምን ችግር የለውም። ምን ችግር አለው? እኔ ደግሞ ደስተኛ ነኝ። በጣም ነው የሚደብረው። አይነት ጉድ ቤታዬ አንቺ ነሽ እንደሱ የምትይው፣ ግን ላንቺ የሆነ ሰው በጣም ነው ይኸውልሽ አንድ ሰው በራሱ ማይተማመንሽ አሁን እንደዚህ ስትሉኝ እኔ እንደው ሞር እናደዳለሁ። አሁን እናደዳለሁ። አሁን እስካሁን ደስ ምንም አልመሰለኝ፣ ግን አሁን እናደዳለሁ። እኔ እንደዚህ እንዳትሉኝ። እኔ ጭንቅላቴን ጠንቅቄ ማቅ ራሴን ማቅ ሰው ነኝ። ገባሽ አይደለ? ላይክ በውሸት የምሸበር ሰው አይደለም። በውሸት ስሜ ጠፍቷል። ብዙ ጠፍቷል። አይ ታውቃላችሁ፣ ከዚህ ከቲክቶክ ጀምሮ ብዙ የድሮ ቪዲዮዎች አሉ። ቆሜ ቪዲዮ ሰራሁት አለ ምን አለ ሰርጀሪ ሲሉ ሲዋሹ ነበረ። በጣም በብዙ ነገር ያለፍኩ ሴት ነኝ እኔ ቤታ። ገባሽ? ላይክ እንደ ቀላል አትዩትኝ። እዚህ ድረስ ስንመጣ ከ2020 ጀምሮ እስካሁን ድረስ እነዚህ ቲክቶክ ላይ ያሉ ሰዎች ስጋዬን ሲበሉ የነበሩ ናቸው። አሁንም እየበሉት ያሉት። ገባሽ? አልወድቅ ብያቸው እንጂ በወድቅላቸው በጣም ብዙ ነገር ማምጣት ይፈልጋሉ። ዘሬን የቀየሩ ናቸው። ማንነቴን የቀየሩ ናቸው። በብዙ ነገር ያለፍኩ ሴት ነኝ። ይሄንን ደግሞ እኔ አልፈራም። ቢሆን እንኳን ነው ኩምልሽ ቢሆን እንኳን ማለት ነው እውነት የኔ እናት ሆና መታ የእውነት እንኳን የበድያ ቢሆን አደባባይ ወጣች እናቴ ብትኖር ማለት ነው ረግጫት ነው ማልፎ ነው የምልሽ። አባቴ ነው ኩምልሽ አባቴ ይሄን ያህል መወዱ አባቴ አደባባይ ወጥቶ ስለኔ ቢያነሳ ነው የምልሽ ረግጬው ነው የምሄደው ነው የምልሽ። እግዚአብሔር ምስክሬ ነው የምልሽ። እኔ ሰው ስወድም ወዳለው ከልቤ ነው። ሰው ደግሞ መስመሬን ሲስት ደግሞ ረግጬው ነው የማልፈው። ማንም ቢሆን ነው የምልሽ። ማንም ቅድሚያ እኔ ስኖር ነው አባቴ ሌላው የሚኖረው። ገባሽ አይደለ? እና እኔ ሞራሌ እንደዚህ በእንደዚህሽ ነገር እንትን የሚል አይደለሁም። ምረበሽ በውሸት ምናምን እንኳን በውሸት አይደለም በእውነት እንኳን ቢመጣ በእውነት አባቴን ፎቶ እኮ አምጥተው ፊት ለፊት ተጋፍጬ ወጥቼ አባቴ ነው ያልኩት። ምንም አልመሰለኝም። ተረዳሽኝ ብርቱካን? እናንተ እንደዛ ስትሉ ሞር እኔ እናደዳለሁ። በቃ አልፈልግም። ይሄ ተናደርንባ ምናምን እንዳትሉ። አንቺ እኮ አይደለም ቤታ አንቺ እኮ ምንም እንደማይስለ ጠንካራ እንደሆንሽ እኮ እናውቃል። ከዚህ በላይም ብዙ ነገር አሳልፈሻል። በማንነት መጥተዋል ብዙ ነገር። ግን እሷ የእሷ ማንነት ነው የገረመን። በቃ በዚህ ልክ ናት ወይ ታዘብናት መታዘብናት ለምሳሌ ማለት ነው ፊንገር ስትሰደብ ጊፍት ሰጠሽ ይላሉ። ፊንገር እኔ ስትሰደብ የመጀመሪያ ጊዜ እቺ ነጭ ቅማል ስትሰድበኝ የመጀመሪያ ጊዜ ፊንገር ጊፍት ፑሽ ስታደርግላት ነበር። ገባሽ?
ልክ እሷን ደግሞ ስትሰድብ እኔ ገፋውላት። በቃ እኮ ምንም እኮ አዲስ ነገር የለም እኮ ሁሉም ሲሰዳደብ ይገፋፋል ይሰጣጣል ምናምን ነገር እና ምንም አዲስ ነገር እኔ የእውነት እቺ ሴትዮን አሁን የምፈልገው እቺ አሁን እናቷ ነኝ ብላ የመጣችው ሴትዮ በቪዲዮ እንድትወጣ ተጽዕኖ አሳድሩባት እንትና ላይ ማን ነው እቺ ነጭ ቅማል ላይ ተጽዕኖ አድርሳችሁባት የእውነት በቪዲዮ መውጣት አለባት ግዴታ ነው። ህዝብ መዋሸት የለበትም ገባሽ? ህዝብ ማለት ቀልድ አይደለም። ይሄንን ህዝብ ይዛ እንደመጣችሁ በድምጽ በቪዲዮዎች ሴትዮ መውጣት አለባት። በቪዲዮ ወጣ ቁጭ ብላ የቤታ እናት ነኝ ብላ በደንብ ማብራሪያ ሰጥታ መናገር አለባት። ከዛ እኔ ምንድነው ማድረገው ኔክስ ኢትዮ ጌም አላት ሰው እየፈለግን ነበር ከኢትዮ ጋር ጌም አድርገው አንበሳ ሰጥታለሁ። ያንን ነው ማደርገው ነው። አንቺ ለእናትሽ አዳላሽ ቤታ ከዳሽ እንዴ ማሬ ምን ይደረጋል? ማዘሬ ስንት አመት ሙሉ አረዳ ብዬ ደግሞ አሁን ምን ታስፈ አንድ ፍሪጅ ነው ግን ያላት አንድ ፍሪጅ ብቻ ነው ያላት። ስታሳዝን ውሃ እየሸጠች አንድ ያለች ውዴ እኔ እኮ እና አንድ ፍሪጅ ያለች ውሃ እየሸጠች ነው የምትኖረው አለች። ከሰላም ነው ውዴ ከሰል አልተባለም ቀረ መሰለኝ። አራራ እንዴ ፊንገር አልሰማሻት እንዴ ተፖስቷል። ከሰል ነው ዛሬም ብላለች። ከሰል ነው የምትሸጠው። ከሰል ነው እኮ አለች ውዴ። ወደ ውሃ ተቀየረ። ፊንገር እኔ ፊንገርን አላየሁም ማሪ። ከሰል አለች። ከሰል ነው የምትሸጠው አለች። እሷ ከሰል ሸጠች። የእሷስ እናት ምን አረገች? ወይ ፈጣሪ ሆይ እንደው ግን እንደው ታድለው ግን ተስማምተው ቆይ ሲያሙ እንኳን ተስማምተው አያሙም እንዴ? ተባድርኩ ጋይስ ረብስማ እኔ ምን ያለፍኩት ነገር ስለሆነ ትዝም አይልም። አሁን ገብቼ አብዳለሁ ጨፍራለሁ ፈታላለሁ እንጂ እነዚህ ጋር ነው ማን ኮሜንት እንዳታነብኝ በቃ ጭፈራ ብቻ ማለት ይኸውልሽ ሁሉ ነገር ለጊዜው ነው። ጠላቶችሽ ለክፋት ይጠቀሙብሻል፣ ወዳጆችሽ ደግሞ መረጃ አምጡ ብሎ ይጠይቁበታል። ገባሽ? ጠላቶችሽ እናትሽ እኔ ካልሽ እርጃት ይልሻል። አውቀዋለሁ እኮ ሙዱን እርጃት ኧረ እናትሽ ውሃ እየሸጠኝ ነው አንቺ ገንዘብ ትበትኛለሽ ይሉሻል። ወዳጆችሽ ደግሞ መረጃ አምጡ እስኪ ፊቷን አውጡና አሳዩ። የቤታን እስከ አባቷ እስከ አያቷ እስከ ቅንቅማያቷ ትናገር። ገባሻ? ስንት ልጅ ነው ያለሽ? ትጠያቂ የወላ ነገር እኮ ምንም እኮ የሚያስ ልጅ የለኝም አለች። ባየሽ በቃ የለኝም ልጅ የለኝም እሷ ብቻ ናት። አንድም የመጨረሻም የመጀመሪያ ማለት እኔ ምን ብያችሁ ነበር? የዛሬ ዓመት የዛሬ 2 ዓመት ምን ብያችሁ ነበረ? እኔ ወንድም በእናት ስንት 6 ልጆች አለ ማዘር እያልኩ አውራ ይነድ የለኝም ማለች ኢየሱስ ክርስቶስ እንደው የሆነ ተስማምቶ እንኳን አይወሽም። አንድ ነች እሷ ናት አለች። ስሚ ማሬ ሳልናገር ቢሆን ኖሮ ሰው ይገረ እንትን ይል ነበር። ያን ማለት ነው ሁሌም ተናገረው በአባቴ ወንድም እናቶች አሉ በእናቴ ማሉኔ ቤት የመጀመሪያ ልጅ ነኝ ነው ሁሌ ነው ቆምሮ እቺን እንኳን አለመቅደባቸው ወይ ፈጣሪ ታድለው ግን ቤት 20 ዓመትሽ ነው ታድለሽ። ለማንኛውም እሱ ተብለሻል። ቤታ ማለት 35 ሆነሽ ነበር። አሁን 20 መሆንሽ ጥሩ ነው ማሪ። ኧረ ቲክታክስ ቆየ የቤት ስሟ ማን ነው የምላለች? የቤት ስሟ ማን አለች? አላለችም። የቤት ስም ቤተልሔም ነው ብላ ይጠራል። ቤተልሔም ነው በቃ ማማ ነው ስሟ። እንግዲህ የቤት ስሟ ግን ቤተልሔም ብላለች። አትናገሩ። አሁን ደግሞ እዛ ሄዳ ነገ ማማ ብላ አራውቲ ማማ ያውቃሉ። እህቴ ትጠራኝ የለ እንዴ? ሴት ሁሉም ያውቃል ማማ እንደሆነ ነው ይነግሯትና ማማ ታኪቲ ነው የቤት ስምሽ። ማሪ ነው ስምሽ። ቲኬቲ ጭራሽ ታኪቲ ነው ስምሽ። እመኚ ጋይስ ፎሎወር ሁለተኛ ራሱ ባማ ስትለኝ ልጅ አለሽ አይደል እንዴ? በቤት ስሜ ስትጠረኝ እንኳን እና ልጅ አላት የተባልሽ በሱ አይደል እንዴ? ወይ እግዚአብሔር ታክቲ ማለት ነው። ታክቲኮ ኦላነገኔ ኦሮምኛ ማድረጓ ነው። ኦኬ በኦሮምኛ ማድረጓ ነው። ኦኬ ጋይስ ጊፍት ጋለሪ ትሞሉልኝ አላችሁ አትሞሉልኝ?